ባዛ ቤት መገኘቱ አልገረመሽ? እኔ በጣም ግራ ተጋብቻለሁ። የሆነ ያልገባን ነገር አለ እንጂማ እንዴት ነው ነገሮች ሁሉ እንደዚህ ግጥምጥም ያሉት? የሆነ ነገርማ አለው። ያ ነገሩ ሌላ ምን ይሆናል? እናንተ ቤት ሲነቃባት ሌላ ሰው ቤት ገባቸው። ይኸው ፈጣሪ ስጥላት ደግሞ እኔ እና አንቺ አገኘናት። ከዚህ በላይ ምን አለ? መሲ ሌባ አትመስለኝም። መሲ ስነ ስርዓት ያላት ሴት ናት። ውይ አንቺ ደግሞ ከኔ ተቃራኒ መቆም ስትወጂ በስማሙፍ። እንደዛ እኮ አይደለም ጓደኛዬ። እኔ ውስጥ የሆነ ነገር ካለኝ በቃ ያሰብኩት ነገር ይደርሳል። በቃ ያሰብኩት ነገር ይደርሳል። እና ውስጥሽ ምን አለሽ? ቆይ መሲ ሰራተኛ ከሆነች ለምንድን ነው ራሷን የሳተችው? ምክንያቷ ምንድን ነው? በያ ተናገሪ። ውስጥሽ ምን አለሽ እያልኩሽ እኮ ነው። አይ ተው በቃ ትቼዋለሁ። መናገር አልችልም። ወረቀት ላይ ጽፌዋለሁ። ተረጋግታ አንብበው እሺ። ስታነበው ምን እንደምትለኝ አላውቅም፣ ግን ከወዲሁ ይቅርታ። ቆይ ምን ሆነሻል? ቴዲ ምን መሰለህ፣ ይሄን ወረቀት የምታነበው መቼ መሰለህ? ከታሰርኩ ብቻ ነው እሺ። ከዛ ውጭ ግን እንዳታነበው። ምንም ትርጉም አይሰጥም ቴዲ እባክህን። እሺ አንቺ ካልሽ። ከዛ በፊት አትከፍተው። ቃል ትገባልኛለህ? አዎ ቃል እገባልሻለሁ። ግን እኮ ሄለን የአንቺ ጭንቀት የኔም ጭንቀት ነው አይደል? ስለዚህ እባክሽ አትጨነቂ እንጂ እባክሽ። ደግሞ ይህን እንዴት አታውቂም? ምንም ነገር ቢፈጠር እኮ እኔ ከጎንሽ ነው። ቴዲ አምናለሁ። ያረፈችበት ሆቴል ትቀልዳለህ እንዴ? ከኔማ እናንተ ለእሱ አቅርቡ። ምንድን ነው የምታወሳስበው? እንደምትገናኙ እኔም እሱም እናውቃለን። እሺ ፖሊስ ይዛት ገንዘብ እየሰጠች እንደምትንቀሳቀስ በደንብ እናውቃለን። እሺ እና በዚህ ሁሉ ውስጥ አንተ ሁሌም ከጎኗ እንዳለህ እናውቃለን። እንደዛ ከሆነ ይሄን ነገር ለማድረግ ላስብበት። በሽተኛ ምን ሆኖ የምታስብበት? አንተ አፍህን ዝጋ። ይኸውልህ እንደ ሴት አፍህን አትክፈት። እሺ ወንድነት ምን እንደሆነ ላሳየህ። ምንድን ነው አንዳንዴ ያጋጥማል። የሚረባ ነገር ባይወራም ቀርቼዋለሁ። የምርህ ነው? ይመችክ ጀግና። ወይዘሮ ሄለን በስተመጨረሻም እንግዲህ ለቴዲ ጽፋ በወረቀት የሰጠችው በእርግጠኝነት ማለት ነው ኤልሹ ትክክለኛ የእሱ ልጅ እንደሆነች ነው ማለት ነው። ይህን ነገር የምታነበው እኔ እስር ቤት ስገባ ነው። እስር ቤት እስከምትገባ ግን እንዳታነበው ቃል ግባልኝ። እንደዚሁ በቃል መናገር አልቻልኩም፣ ስለዚህ በወረቀት ጽፌዋለሁ በማለት እንግዲህ ወረቀቱን ማለት ነው እንዲሁም ለቴዲ ሰጥተዋለች ማለት ነው። ስለዚህ ኤልሹ የእሱ የራሱ የቴዲ ልጅ እንደሆነች ያው እንግዲህ ቴዲ የሚያውቅበት ጊዜ ደርሷል ማለት ነው። ሌላው እንግዲህ አዶኒና እንዲሁም ደግሞ ቤሎን አንድ ላይ በመሆን አሁን ላይ ስለ ወይዘሮ ሄለንና እንዲሁም ደግሞ ስለ ቴዲ ማለት ነው ለማጋለጥ ሁለታቸው አንድ ላይ እየሰሩ ይገኛሉ። በዛ ላይ ደግሞ ጆኒ መጥቶ ነበረ። ጆኒም በእርግጠኝነት እኔ ከዚህ በፊት ማለት ነው ፓርት ላይ ተናግሬ ነበረ። ምክንያቱም ጆን ይሄን ያክል የገንዘብ ሰው አይደለም፣ ግን ደግሞ እንደዚህ ሌሎቹ ሲበደሉ እንደዚሁ ማየት ማለት ነው በፍጹም አይፈልግም። ስለዚህ እውነትን ለማወጣጣት ማለት ነው አብሯቸው እንደሚሰራ እንግዲህ ቃል ገብቷል። ግን ደግሞ ለጊዜው መተማመን አልቻልኩም ማለት ነው። ምክንያቱም ያው ጆንም እና ዶኒን ሊያምናቸው አልቻለም፣ እና ዶኒም እንደዚሁ ደግሞ ጆንን ሊያምኑት አልቻለም ማለት ነው። ስለዚህ ነገሮችን በማየት በሁኔታዎቹ ማለት ነው አብረው እንደሚስማሙና እንዲሁም ደግሞ ወይዘሮ ሄለንን እንዲሁም ቴዲን ማለት ነው አብረው እንደሚይዟቸው እንግዲህ በእርግጠኝነት ማለት ነው ከወዲሁ ያው እንግዲህ ያየነው ጉዳይ ነው ማለት ነው። መሲ ራሷን ስታ ወደቀች። የወደቀችበት ምክንያት ደግሞ እንግዲህ በፎቶም አሳይታት ነበረ ለሀና ማለት ነው። ምክንያቱም እንግዲህ ለሀና ስታሳያት ፎቶ ቴዲ ማለት ይሄ ነው ወይ? አንቺ የምትፈልጊው ቴዲ ወይንም ደግሞ የአንቺ ፍቅረኛ ቴዲ ይሄ ነው ወይ? በማለት እንግዲህ በፎቶ አሳይታት ነበር ማለት ነው። እና ሀናም አዎ እሱ ራሱ ቴዲ ነው በማለት እንግዲህ ተናግራለች ማለት ነው። እና እጅግ በጣም ነበር የደነገጠችው። ፌንት አድርጋለች። ፌንት በማድረጓ በመውደቋ እጅግ በጣም የተረበሸችው እና ያሳዘነቻት ራሷ ማለት ነው
ሊዛ ነበረች ማለት ነው እንጂ ሀና እጅግ በጣም ምንድን ነው አትነሽም እንዴ እያለች እየቀላለደች ነበረ ማለት ነው። ብዙም የደነገጠች አትመስልም። ሊዛ ግን ስለ ሁኔታው እጅግ በጣም ግራ እየተጋባች ትገኛለች። ምክንያቱም ምንም ያክል ሰራተኛ ብትሆን ቢቀጥራት እሷ ለምንድን ነው ፌንት የምታደርገው? ስለ ቴዲ ሲወራ ስለምንድን ነው እንደዚያ እየደነገጠችው በሚለው ነገር እንግዲህ ያው ሊዛ ሰፋ አድርጋ ለማየት ሞክራለች ማለት ነው። በነገራችን ላይ ሀና ዝም ብላ እየቸኮለች ነው እንጂ ይብን ራሱ የቴዲ ፎቶ ራሱ ከመሲ ስልክ ላይ ምን ይሰራል ብላ ራሱ መጠየቅ ትችል ነበረ ማለት ነው። ስለዚህ አሁንም ሀና መሲ ከቴዲ ጋር ያለችበት ሁኔታ በሰራተኛ እንጂ ወይንም ደግሞ በፍቅር ምናምን እንዳልሆነ በሙሉ እየተረዳችው ትገኛለች ማለት ነው። ሲቀጥል ደግሞ ፍቅሬ እንደዚህ ትኩስ ነገር አይበላም፣ የሚያቃጥል ነገር አይፈልግም። ስለዚህ ቀዝቀዝ ያለ ነገር ስሪለት፣ በዛ ላይ ደግሞ ቤቱን በደንብ አርገሽ አጽጅለት እያለች እንግዲህ ስትናገር ነበረ ማለት ነው። ምክንያቱም መሲ ማለት ነው ምንም ነገር አልተናገረችም፣ እሷ ሰራተኛ እንዳለቻት ማለት ነው። ያ ማለት እንግዲህ ሀና አንቺን ቀጥሮሽ የኔ ፍቅር አንቺን ነው እንዴ ቀጠረሽ በማለት እንዴት መገናኘት ነው? እንዴት ነው ከሱ ጋር ተቀጠሽ ልትሰሪ የቻልሽው? እያለች በጣም ብዙ ነገሮች ብዘባርቅም መሲ ግን ማለት ነው አዎ ሰራተኛ ነኝ በማለት እንግዲህ አምናለች ማለት ነው። አሁን ስራ ሄዶ ነው፣ ስለዚህ አታገኙትም፣ ከመምጣታችሁ በፊት መደወል ነበረባችሁ በማለት ነገሮችን ለመቋጨት ፈልጋለች። በቃ መጮክ ፈልጋለች። ከቤት ውስጥ እንዲወጡ ነበር የፈለገችው በመጀመሪያ ማለት ነው። የሆነውንና ያየችውን ነገር ማመን ነበር ያቃታት እና ሊዛም እንድትረጋጋ በጣም እየረዳቻት ትገኝ ነበረ ማለት ነው። እንግዲህ በስተመጨረሻም ፎቶውን እንዳሳየቻቸው እሱን ነው እንዳለች ማለት ነው። ከዛም ያው ከዚህ ከቤት እንጠብቀው በማለት እንግዲህ ቤቱን ላጸዳ ነው ውጡልኝ፣ ውጭ መጠበቅ ትችላላችሁ፣ ቤቱን ላጽዳበት ነበር ያለችው ማለት ነው። አንደኛ እንዲወጡላት ትፈልጋለች ማለት ነው። ግን ደግሞ ሀና ምንድን ነው ያለችው? የግድ ፍቅሬን ሳላገኝ መውጣት አልፈልግም። ሊዛ ደግሞ እዚህ የኛ መቆየት ምንም ነገር አያደርግም፣ ደዊና ውጭ ላይ እንድንገናኝ ነገሪው በማለት እንግዲህ ደውላለት ነበር። ስደውልለት ከቤት ውስጥ መገናኘት አንችልም፣ ግን ደግሞ ከውጭ መገናኘት እንችላለን በማለት እንግዲህ ያው ቴዲ ውጭ ላይ ቀጥሯቸዋል ማለት ነው። ግን ደግሞ ውጭ ላይ እንደቀጠራቸው ስታቅ መሲ ተከትላቸው ነበር ወዲያውኑ ራሱ የወጣቸው ማለት ነው። እንደዛ በጣም ዙሮባትና በጣም ተናዳ ተበሳጭታ እነሱን ተከትላ ማለት ነው ሁኔታቸውን ለማየት ወይንም ደግሞ እውነት ይህን ነገር ማረጋገጥ አለብኝ፣ እውነት ቴዲ እሷ ካለችበት ቦታ እኔ የራሴ የሆነው ቴዲ ይመጣል ወይስ ደግሞ አይመጣም በማለት ሊዛንና እንዲሁም ደግሞ ሀናን ተከትላቸው ሄዳለች ማለት ነው። እውነት ሆኖ ካየሁት እሱ ከመጣ እውነት እገለዋለሁ በማለት እንግዲህ እየተናገረች ትገኛለች። ወይዘሮ ሄለን አሁን ላይ ማለት ነው መጨረሻው ፓርት ላይ የደረሰች ትመስላለች። ያ ማለት እንግዲህ በፖሊስ የምትያያዝበት ጊዜ የደረሰ እስከሚመስል ድረስ ማለት ነው። አሁን ላይ ግን ለቴዲ ትክክለኛ ልጁ ኤልሹ እንደሆነች ለመናገር ወስናለች። በወረቀት በደብዳቤ ጽፋ ማለት ነው ሰጥተዋለች ማለት። በነገራችን ላይ ያው ወይዘሮ ሄለን ማለት ነው ቴዲን እንግዲህ ዋሽተዋለች ማለት ነው። ያ ማለት እንግዲህ ኤልሹ ማለት ነው የእሱ ልጅ እንደሆነች ነው የምታውቀው እሷ ማለት ነው። ግን ደግሞ ቴዲ ደግሞ አንድ ሚስጥር ያውቃል ማለት ነው። ሄለን የማታውቀው እሱ ደግሞ የሚያውቀው ማለት ነው። እንግዲህ አይንዬና እንዲሁም ደግሞ ወይዘሮ ሄለን ኤልሹን የወለደችለት፣ አይንዬ ደግሞ እንደዚሁ ደግሞ ኑኑን የወለደችለት ማለት ነው። ልጃቸውን አቀያይሯቸዋል ማለት ነው። ስለዚህ የወይዘሮ ሄለን ትክክለኛ ልጅ ራሷ ኑኑ ነች ማለት ነው። ኑኑ ነች። ግን ደግሞ ራሱ ቴዲ አቀያይሮ ኤልሹን አድርጓታል ማለት ነው። ስለዚህ ቴዲ የራሱ ማለት ነው የራሱን ልጅ እንደዚህ እንዳሰቃያት ከዚህ በፊት እንዳገታት ሳቅ ምን ሊሰማው ይችላል የሚለው ነገር እጅጉን በጣም አሳሳቢ ነው። ስለዚህ እሱ ትልቅ ሚስጥር ወይዘሮ ሄለን ደብቃለች።
ቴዲ ደግሞ ከወይዘሮ ሄለን በጣም ከባድ ሚስጥር ደብቋል ማለት ነው። ስለዚህ እንደዚያ ሲያሰቃዩት የነበረው ሲያግታት የነበረው ወይዘሮ ሄለንም ማለት ነው ኤችአይቪ ሳይኖርባት ኤችአይቪ አለብሽ በማለት እንግዲህ ኑኑን ማለት ነው ስታሰቃያት የነበረችው የራሷን ልጅ መሆኑን ማለት ነው በስተመጨረሻም የሚያውቀው ጉዳይ ይሆናል ማለት ነው። ስለዚህ ቴዲ ራሱ ሲያግታት ሲያሰቃያት የነበረው የራሱ ልጅ ነው ማለት ነው። ስለዚህ በዚህ ምክንያት እንግዲህ ቴዲ መጨረሻ ምን ሊሰማው ይችላል? የወይዘሮ አይንዬ ልጅ ነች ብሎ የሚያስባት ኑኑ በስተመጨረሻም የራሱ ልጅ ሆና ትገኛለች ማለት ነው። ስለዚህ ኑኑ እንደዛ ስትሰቃይ የነበረችው በእናትና እንዲሁም ደግሞ በአባቷ ምክንያት ነው ማለት ነው። እና እጅግ በጣም ገራሚ ነው የሚሆነው በስተመጨረሻ እንደሚፈጠር ማለት ነው። ቴዲ ምን ሊሰማው ይችላል? የራሱን ልጅ እንደዚያ ሲያንገላታ ስለነበር ምን ሊሰማው ይችላል የሚለው ነገር እጅጉን በጣም በነገራችን ላይ ሄለን ይነስራት ነበረ ማለት ነው። በጣም ይነስራታል። እንዲሁም ደግሞ ኑኑ በጣም በተደጋጋሚ ይነስራታል ማለት ነው። ስለዚህ እናትና ልጅ በጣም ይነስራቸዋል። ራሳቸውን ሲያማቸው በጣም ሁለታቸውም ራሱ በደንብ ነበር የሚነስራቸው ማለት ነው። እና አይንዬ የሆነ ሰዓት ምንድን ነው አንዳንዴ በዘር የሚመጣለ አንዳንዴ ደግሞ እንደዚሁ ዝም ብሎ ይፈጠራል በማለት እንግዲህ ራሷ ማለት ነው ሄለን የተናገረችው ነገር አለ። የኔ እንኳን በዘር ነው የመጣው በማለት ማለት ነው። አዎ የኔ ልጅ የራሱ ኑኑ ራሱ ከስንት አንዴ እንደዚሁ ማለት ነው ይነስራታል፣ ግን ደግሞ በዘራችንም የለም በማለት ስትናገር ነበር። ስለዚህ ከዚህ በፊት እንግዲህ ራሱ ማለት ነው ቴዲ ኑኑን ባገታትበት ሰዓት እንደዚያ ሲያሰቃያት እንደዚያ ሲያደርጋት ልጅሽ መሆኗን እኮ ብታቂ ኑሮ እንደዚህ ባላደረግሽ እያለ ለወይዘሮ ሄለን ማለት ነው በልቡ ሲናገር ነበር። ግን ደግሞ የራሱን ልጅ ነው እንደዚያ ሲያሰቃያት እንደዚያ ሲያደርጋት እየነበረው ማለት ነው። እና ብቻ እጅግ በጣም አሳሳቢ እንትን ላይ ናቸው ማለት ነው። ሲቀጥል አሁን ላይ ማለት ነው ያው መሲ እውነቱን ለማወቅ ተከትላቸው ማለት ነው ያው ሀናንና እንዲሁም ደግሞ ሊዛን ተከትላቸው ሄዳለች ማለት ነው። ጥግ ድረስ ነው ሄደችው። ምክንያቱም ሁኔታውን ለማወቅ እውነት ቴዲ ቀጥሯቸው ይመጣል ወይንስ ደግሞ አይመጣም የሚለው ነገር እጅጉን በጣም እንትን ስላላት አብራቸው እየጠበቀች ትገኛለች ማለት ነው። ስለዚህ በእርግጠኝነት ደግሞ ቴዲ ሀና ደውላለች ነበር እንደሚመጣ ነው የነገራት። ጠብቂኝ እመጣለሁ፣ ከቤት ውስጥ አንገናኝም፣ ውጭ ላይ ግን እንገናኛለን በማለት ነው ማለት ነው። ኤልሹ እንግዲህ አሁን ላይ ያው ኑኑን ለማናገር ሞክራለች ማለት ነው። ኑኑ ግን ለሆነ ነገር ጥቅም ስትፈልጊ ብቻ ነው እኔን የምትናገሪኝ፣ ስለዚህ ለመልካም ነገርም አውርተሽኝ አታውቂም አንቺ በማለት እንግዲህ ሁለታቸውን አላወሩም ማለት ነው። ሲቀጥል ስለ አዶኒና እንዲሁም ደግሞ ስለ ቤሎን ጉዳይ እጅግ በጣም አሪፍ ነው። ሶስታቸው አንድ ላይ መሆኑ በጣም ጠንካሮች ናቸው። ሶስታቸው ግልጽ ሆነው ካወሩና ግልጽ ሆነው ማለት ነው ከሄዱ ሶስታቸውም እንደዚህ ወይዘሮ ሄለንንና ቴዲንን ማለት ነው አብረው ለማሳዝ ከጣሩ እጅግ በጣም ይችላሉ ብዬ ነው የማስበው። ሌላው አዶኒ በጣም ጎበዝ ልጅ ነው። ምክንያቱም ቴዲ ማለት ነው ሆን ብሎ መሲን እንደቀረባትና እንዲሁም ደግሞ መሲን ለማጭበርበር ከመሲ ጋር እንደሆነ እንጂ እንዲሁም ደግሞ በፍቅር እንደማይወዳት እንደማይፈቅራት ጥርጣሬ አድሮበታል። ይህንን ደግሞ ለቤሎን ተናግሯል። ቤሎን ራሱ በጣም ነው የገረመው እንደዚህ ከሆነ በማለት እንግዲህ ተናግሯል ማለት ነው። ስለዚህ በጣም አሰራራቸው ራሱ እጅግ በጣም ነው ደስ የሚለው። ሌላው ኑኑ ነች። ኑኑ በስተመጨረሻም እንግዲህ ያው ቤሎን የሚሰራቸውን መረጃዎችን የሚያገኛቸውን ወንጀለኛ የሚለጥፍበት እንግዲህ ክላስ ውስጥ
ነው።